እንደምን ዋላችሁ ተመልካቾች የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። ባህር ዳር ከነማ መቀሌ 70 እንደርታን በማሸነፍ የነጥብ ልዩነቱን አጠበበ። 26ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ሲቀጥሉ የጣና ሞገዶቹ በቸርነት ጉክሳና አቤል ማሙሽ ግቦች ማአማና በስቶቹን 4-1 አሸንፏል። ነጥባቸውንም 40 በማድረስ ሁለተኛ ደረጃ ላይ ይገኛሉ። በሌላ በኩል ፋሲል ከነማ በድሬዳዋ ተሸንፏል። አጼዎቹ ከኢትዮጵያ ቡናው ሽንፈት ጋር ተዳምሮ ሁለተኛ ተከታታይ ሽንፈታቸው ሆኗል። አስራት ቱንጆ የብርቱካናማዎቹን ብቸኛ የድል ግብ ያስቆጠረ ተጫዋች ነው። በሊጉ ፋሲል 11ኛ ሲሆን ድሬዳዋ 12ኛ ነው። መቻል በተመሳሳይ በሽመልስ በቀለ 2 ግቦች ታግዞ አዳማ ከተማን አሸንፏል። የአዳማ ሽንፈት የወራጅነት ስጋቱን ይበልጥ ጨምሮበታል። ዛሬ ፕሪሚየር ሊጉ መሪ ኢትዮጵያ መድን ከኢትዮ ኤሌክትሪክ ጋር ቀን 9 ሰዓት ላይ ይጫወታል። በወራጅነት ስጋት ላይ የሚገኘው ሐዋሳ ከተማም ከወቅቱ ሻምፒዮን ኢትዮጵያ ንግድ ባንክ ጋር አመሻሽ 12 ሰዓት ላይ ጨዋታውን ያደርጋል። የሳምንቱ ጨዋታዎች ዛሬ ከተጠናቀቁ በኋላ ፕሪሚየር ሊጉ በኢትዮጵያ ዋንጫ ምክንያት ለቀጣይ 10 ቀናት ተቋርጦ ይቆያል። በአማራ ክልል የፌዴሬሽኖች ስራ አስፈጻሚ ኮሚቴ ምርጫ አለመከናወን ክልሉ በስፖርቱ ያለው ደካማ መዋቅር አንዱ ማሳያ ነው ሲሉ የባህር ዳር ዩኒቨርሲቲ የስፖርት መምህር ዋሲሁን አባተ ተናገሩ። የገቢ አማራጭ በመፈለግ በእቅድ የሚመራ ስራ አስፈጻሚ በማዋቀር የክልሉን ስፖርት መታደግ እንደሚገባም የመፍትሄ ሀሳብ ሰጥቷል። አና ማርያም መስፍን ተጨማሪ ዘገባ አዘጋጅቷል። የባህልና ስፖርት ሚኒስቴር በ2014 የአማራ ክልል ደግሞ በ2016 ተሻሽሎ ባወጡት የስፖርት ማህበራት ማደራጃ መምሪያ መሰረት ፌዴሬሽኖች በየ4 ዓመት ምርጫ ያከናውናሉ። በአማራ ክልል አሁን ላይ ላለፉት 270 ቀናት ጊዜው ያለፈ የፌዴሬሽኖች ስራ አስፈጻሚ ይገኛል። ይህም ተቋማዊ ስርዓቱ እንደላላ የሚያመላክት መሆኑን የስፖርት ሳይንስ መምህሩ ዋሲሁን አባተ ይናገራል። ወጥ የሆነ የአሰራር ሂደት እንደሌለ ማሳያ ነው። የዚህ ነጸብራቅ ነው እንግዲህ የአማራ ክልል ስፖርት ፌዴሬሽኖችም የስራ ጊዜያቸውን ማጠናቀው ያን ያህል ትኩረት የተሰጠበት የማይመስል ነገር የምንመለከተው እንግዲህ ይህ ሊያሳድር የሚችለው ተጽዕኖ ምንድነው ያለን እንደሆነ የመጀመሪያውና ትልቁ ነጥብ የአገልግሎት ጊዜውን ያጠናቀቀ ስራ አስፈጻሚ ኮሚቴ አባል ምንን ተስፋ በማድረግ ሊሰራ እንደሚችል አጠያቂ ነው የሚሆነው። እነዚህ ሰዎች ስኬታማ ናቸው አይደሉም፣ ለቀጣዮቹ ስራ ሊያነሳሳቸው የሚችል ምን የህግ መስመር አለው ያለ እንደሆነ ምንም ነገር የለም። በአማራ ክልል ወጣቶችና ስፖርት ቢሮ የስፖርት ማህበራት የእውቅናና ድጋፍ ዳይሬክተር ሙሉጌታ ሉሌ ከባልደረባችን ኪዳነ ማርያም ብርሃኔ ጋር በነበረው ቆይታ የፌዴሬሽን ምርጫ የዘገየው በበጀት እጥረት ምክንያት መሆኑን አንስቷል። በጀቱን በክልል ደረጃ ተይዞ ነበር ጉባኤዎቻችን የምናደርገው። አሁን ግን በክልል ደረጃ የገጠመን ትልቅ የሀብት ችግር አለ። ታዲያ ይሄ በአሰራር ሂደት የነበረውን ክፍተት ቁልጭ አድርጎ የሚያሳይ መሆኑን መምህሩም አንስቷል። የክትትልና ግምገማ ስራዎች ቢኖሩ ይሄንኛውን ጥያቄ መልስ ማግኘት ይቻል ነበር። በዚህ መስመር ውስጥ አለሁ ብሎ የሚያስብ ተቋም ጠቅላላ ጉባኤ ለማድረግ የሚቸገር ከሆነ ምናልባትም የክልሉ ስፖርት ምን ያህል ወደ ኋላ እየሄደ እንደሆነ ማሳያም ነው የሚሆነው። ምክንያቱም አንድ ጠቅላላ ጉባኤ ለማድረግ የሚያስፈልግሽን ወጪ መሸፈን የሚያስችል በጀት ከሌለ ይህንን ወጪ ሊሸፍን የሚችል ከባለድርሻ አካላት ጋር የጋራ ትስስር ካልተፈጠረ ሌሎች ነገሮች እንዲማደግ ይችላል። በቀጣይም ባጭር ጊዜ ምርጫውን ማከናወን ከፍ ሲል ደግሞ በስፖርቱ የክልሉ ህዝብ እንዲጠቀም ለማድረግ የመፍትሄ አማራጮችን መውሰድ ይገባል ሲልም ዝም ለተባለው ጉዳይ የመፍትሄ ሀሳቡን አቀርቧል። አምስት ክልሎች ላይ ዞሬ ለማየት ሞክሬያለሁ። ከአምስቱ ክልሎች ምናልባትም ደካማው ተቋማዊ መዋቅር ያለው አማራ ክልል ላይ ነው። ስለዚህ የአንድ ተቋም መዋቅር ደካማ የሚሆን ከሆነ ትስስሩን በተመሳሳይ ደካማ ያደርገዋል። ስለዚህ የትኛውም ነገር ገንዘብ ይፈልጋል። ገንዘብን ለማምጣት ደግሞ ስፖርቱ መሸጥ ያስፈልጋል። አልተሰራም። አዲስ አበባ ላይ ለምሳሌ አንዳንድ ውድድሮች የግል ተቋማት የስያሜ መብቱን በመግዛት ውድድሩን ሙሉ ለሙሉ ስፖንሰር ያደርጋሉ። ይሄ ገንዘብ የማግኛ መንገድ ነው። ይህ የምናነሳውን የገንዘብ እጥረት የጠቅላላ ጉባኤ ለማከናወን የሚያስችል ገንዘብ እንኳን የለንም ተብሎ ይሄ በጣም በእውነት ለመናገር ውርደትም ጭምር ነው። ታዲያ ምኑ ላይ ነው ያለ ነው? የለንም እኮ እና በዚህ ልክ ዝቅ ያለ ተቋም እንዲኖረን እንዲህ አይነት ስሜት እንዲኖረን የሚያደርገውን የገንዘብ ችግር መፍታት እንችላለን ብዬ አስባለሁ።